ሰላም ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አለን እግዚአብሔር ይመስገን። እንግዲህ ለቅመምዬ ነው የማይገባሽ ፍቅር አይኔ ማድረኤሽ እያለ መጥቶላቸዋል። ያለማየሁ ልጅ ማለት ነው። እኛ ግራ ለማጋባት ነው ባይዘው ያው እሱ ታውቁታላችሁ ሙዚቃ እንዴት እንደሚወድ ማለት ነው። እና ያው ያንም ቢዝነስ እኮ ነው፣ ስራ ነው እየሰሩ ያሉት ማለት ነው። ቲክቶክም ላይ ዩቲዩብም ላይ ማለት ነው። እና እኛ ግራ ለማጋባት ነው። ዞሮ ዞሮ ያው ድራማውን ማለቂያው የደረሰ ይመስላል። ግን ደግሞ የዛሬው በምን ወይ እንደሚመጡ አላውቅም። በነገራችን ላይ እኔ ልጅቷ ማለት ነው አልተመቸቸኝም ማለት አሁን ትላንትና እንደዛ ስትወጣ ዛሬ በምን ወይ እንደምትመጣ አናቅም ማለት ነው። እስኪ የምናይ ይሆናል የእውነት ይህን ከዚህ ስራ እስከሚወጡ ድረስ በደንብ እንገርፋቸዋለን፣ እናጥረገርጋቸዋለን። ግን ሰብስክራይብ ለምንድን ነው የምታነሱት? በእውነት ሰብስክራይብ አታንሱባቸው እንዴ! የብሩኬ ሰብስክራይብ አነሳችሁ ማለት ሀይሚን ጠቀማችኋት ማለት ነው። ግን አይደለም እንዴ! ምን ሆናችሁ ነው? ሰብስክራይብ ፎሎ አታንሱባቸው። እነሱ ከዚህ ስራ እንዲወጡ በምክር ነው እንጂ በመሳደብ አይደለም። የሰው ልጅ ስድብን አይመልሰውም። ባይዘወይ በእውነት ስድብ ይብን ፑሽ ነው የሚሆነው፣ ይገፋፋዋል ማለት ነው። እንዲነሳሳ ሌላ ነገር እንዲሰራ ያደርገዋል ስድብ ማለት ነው። እናንተ በስድብ ሳይሆን በፖላይት በተሞላበት፣ በዛ ላይ ትልልቆች ናችሁ። በእናንተ እንደዚህ አይነት ንግግር አይጠበቅም። በእውነት ነውር ነው እንዴ! ነውርና ባህልን አታውቁም እንዴ እናንተ? እንዴ ይሄ ባህላችንም አይደለም ምንማችም አይደለም። እንዴ በትልልቅ ሰዎች የማይወጣ ቃላትን እያወጣችሁ ነው። እና ይሄ ቢግ ሼም ነው ማለት ነው። ከወደዳችኋቸው ቅመምን ከወደዳችኋት አክብሯት። በቃ በማክበር እንደዚህ አይደለም። እና አንዱን ጥላችሁ አንዱን እያነሳችሁ፣ በነገራችን ላይ ሀበሻ ምን መሰላችሁ፣ ሲያነሳችሁን ባንዴ ነው፣ ሲጥላችሁን ባንዴ ነው። ይሄ ማወቅ መቻል አለባችሁ። አሁን ጨረቃዎቹ 2 ዓመታቸው ነው አይደል? አሁን እንትን ሲመጣ 2 ዓመታቸው ነው። አያቸው አይደለም? ምን ያህል ለውጥ እንዳላቸው፣ ምን ያህል ህይወታቸው ላይ ለውጥ እንዳለ። እናንተስ 3 ዓመት 10 ዓመት 15 ዓመት 20 ዓመት የተቀመጣችሁ ምን አይነት ለውጥ አለ ህይወታችሁ ላይ? እናንተም እኮ ህይወታችሁ እኔስ ማን ነኝ ብላችሁ ማሰብ መቻል አለባችሁ። በእውነት ቢግ ሼም ነው እንዴ! እኔ ራሴ ማንነትን እኔ ሳላቀው የዛ የሆነ ሰንበዴ ማንነት ለመናገር እኔ ሞራሉም የለኝም። ቢኖረኝ ራሱ እሱ በያቀኝ እግዚአብሔር ያቀኛል አይደል? ያየኛል አይደል? ስለዚህ እኔ የሌለኝን አለኝ ብዬ ልጎርር አልችልም፣ ቢኖረኝ ራሱ ማለት ነው። ግን ደግሞ እኔ ያላሳካሁትን የሆነ ሰንበዴ ሲያሳካው የእሱ ደስታ ሊያስደስተኝ ይገባል እንጂ ለእሱ ጀለስ ሊሆንበት ወይም ሊቀናበት አልችልም። ምክንያቱም የሰራበት ልፋቱ ነው ማለት ነው። እናንተም እንደዛ ባታደርጉ ጥሩ ነው። እንግዲህ የቅመምዬ ከዳማ ማታ በአንድ ቀን ወታለች። እቺ ማፈሪያ የሆነች ልጅ ማለት ነው። ወይኔ ውርደት ማለት ነው። ማርያምን በጣም በቃ ያሳቀኝ የመጨረሻ ፓርት እኮ ነው። በስማ በጣም ነው ዘና ያደረገኝ። እንዴት አካሄድ